ሰላም ጤና ይስጥልን ተመልካቾች እንደምን ሰንብታችኋል? ፋና ፖድካስት ተጀምሯል። የተለያዩ ስፖርታዊ ጉዳዮችን ከዚህ ደቂቃ ጀምሮ ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። በመሰረታዊነት ዋሊያዎቹ በ2026 የዓለም ዋንጫ ማጣሪያ በተለይ ከግብጽ ብሔራዊ ቡድን ጋር በዛሬው ዕለት ከምሽቱ 6 ሰዓት እኩለ ሌሊት ላይ በእኛ ሰዓት አቆጣጠር ከግብጽ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። ከዛ ደግሞ ሰኞ ዕለት የመጨረሻውን መርሃ ግብር ከጅቡቲ አቻቸው ጋር እንዲሁ የሚያደርጉ ይሆናል። ይህንን ጉዳይ በስፋት የምንሄድበት ነው የሚሆነው። በመጨረሻ ደግሞ መውጫችን ላይ በተለይ በአውሮፓ ኔሽንስ ሊግ የተለያዩ አውሮፓ ሀገራት ጨዋታቸውን አድርገዋል ትላንት ምሽት ላይ። ከዛ ውጪ ዛሬ የሚደረጉ ጨዋታዎች አሉ። እነኚህ መርሃ ግብሮችም የምንጠቁማችሁ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን ባለፉት 4 ጨዋታዎች በዓለም ዋንጫ ማጣሪያው ከ4-3 ነጥብ አለው። ሁለቱን ጨዋታዎች የሚያሸንፍ ከሆነ ደግሞ ቤስት 4 ውስጥ ለመግባት እድል አለው። ከዛ ውጪ ግን ምንም አይነት ውጤት የሚመዘገብ ከሆነ መርሃ ግብር ከማሟላት የዘለለ ትርጉም አይኖረውም ማለት ነው። ዛሬ ሞሮኮ በተለይ ካዛብላንካ በሚገኘው ዛውሊ ዓለም አቀፍ ስቴዲየም በሚደረገው በዚህ ጨዋታ በግብጽ ብሔራዊ ቡድን በኩል ታላላቅ ስም ያላቸው በእንግሊዝ ፕሪሚየር ሊግ በጣም ውጤታማና ኮከብ የሆኑ ተጫዋቾችን ያካተተውን ብሔራዊ ቡድን ነው የሚገጥሙት። በተለይ ኦማር ማርሙሽ በማንቸስተር ሲቲ ቤት ጥር የዝውውር መስኮት ከኢንትራ ፍራንክፈርት ወደ ማንቸስተር ሲቲ ከተቀላቀለ በኋላ አስደናቂ ጊዜን እያሳለፈ ይገኛል። እሱም ተጫዋች ይጠበቃል። ከዛ ውጪ ሙሐመድ ሳላም በሊቨርፑል ያለፉት ዓመታት አስደናቂ ስኬት ውስጥ ቁልፍ ተጫዋች ነው። ብሔራዊ ቡድኑን ዋሊያዎቹን ይፈትናሉ ተብለው ከሚጠበቁ ተጫዋቾች መካከል ይጠቀሳል ማለት ነው። የዛሬውን ጨዋታ በተለይ የሞሪሸስ ዳኞች እንዲሁም የሲሸልስ ዳኞች የሚመሩት ይሆናል ማለት ነው። ወንድማገኝ ጸጋይና አቤል ነዋይ ይህንን ጉዳይ በስፋት ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። በያላችሁበት ከኛ ጋር ቆዩ። ወንዴ እንዴት ነህ? ሰላም አቤል እንዴት ነው? አለን። ዋሊያዎቹ ዛሬ በ2026 የዓለም ዋንጫ ማጣሪያ ጨዋታቸውን ያደርጋሉ። ከግብጽ ብሔራዊ ቡድን ጋር ነው ጨዋታቸውን የሚያደርጉት። ይህ ጨዋታ ተጠባቂ ነው። ያው እንደምታውቀው ኦን ዘ ፒች ብቻ አይደለም፣ ሜዳ ላይ ያለ የእግር ኳስ ፍልሚያ ብቻ አይደለም፣ ፖለቲካዊ ጉዳዮችም ያሉበት ነው። ዓለም ላይ አንተም እንደምታስታውሰው እንግዲህ እግር ኳስ ከጨዋታ በዘለለ በርካታ የኢኮኖሚ የፖለቲካ ደግሞ ራይቫሊቲዎች ግብግቦች የሚፈጠሩበት ነው። በክለቦች ደረጃ የደርቢ ስሜቶች ያሉባቸው የኢኮኖሚክ ክላስ፣ ሶሻል ክላስ፣ የፖለቲካ ደግሞ ተቀናቃኝነት ስሜት ያለባቸው የተለያዩ የደርቢ ጨዋታዎች አሉ። ለምሳሌ ኤል ክላሲኮ ማንሳት ትችላለህ። በባርሴሎናና ሪያል ማድሪድ መካከል ያለው የፖለቲካ እንዲሁም የኢኮኖሚክ ክላስ የሚታይበት ነው። በሀገራት ደረጃም ስትመለከት በተለይ የቱርክና የጀርመንን ፍልሚያ ስታይ ፖለቲካዊ ጉዳዮች በደንብ የሚንጸባረቁበት፣ በእግር ኳሱ ድል ማድረግ ማለት ልክ የፖለቲካል ግሪቨንስን የፖለቲካል ፈውስን እንደ ማግኘት ይቆጠራል እና የግብጽ እና የኢትዮጵያ ብሔራዊ ቡድንም ጨዋታ ከጨዋታም በዘለለ ደግሞ በታሪክ በተለይ ከአባይ ወንዝ ጋር በተገናኘ ሁለቱ ሀገራት ያላቸው የፖለቲካል ፋቲግ አለና የፖለቲካል ቁርሾ አለና የግብጽ ብሔራዊ ቡድንን ማሸነፍ በተለይ ለኢትዮጵያውያን ከእግር ኳስ የዘለለ ትርጉም የሚሰጥ ነውና የዛሬውን ተጠባቂ ጨዋታ እንዴት ትመለከተዋለህ? ምን እንጠብቅ? ዛሬ ተጠባቂ መርሃ ግብር ነው የሚደረገው። በተለይም ደግሞ የዛሬው ጨዋታ ለኢትዮጵያ ብሔራዊ ቡድንም ለግብጽ ብሔራዊ ቡድንም ወሳኝ መርሃ ግብር ነው። ምክንያቱም እነዚህ ቡድኖች ብሔራዊ ቡድኖች ጨዋታቸውን አሸንፈው ነጥባቸውን ከፍ ለማድረግ የሚያደርጉት ፍልሚያ እንደሆነ ይታወቃል። የኢትዮጵያ ብሔራዊ ቡድን ካደረጋቸው 4 ጨዋታዎች 3 ነጥብ ብቻ ነው የኢትዮጵያ ብሔራዊ ቡድን መሰብሰብ የቻለው። ግብጽ ደግሞ በበኩሏ የምድቡ የበላይ መሆናቸው ይታወቃል። በ10 ነጥብ ምድቡን በበላይነት እየመሩት ነው የሚገኘው። በተለይም ደግሞ የግብጽ ብሔራዊ ቡድን ካደረጓቸው 4 ጨዋታዎች 3ቱን አሸንፈው በአንዱ አቻ ተለያይተው በ10 ነጥብ ይህን ምድብ በ10 ነጥብ እየመሩት ይገኛሉ። የኢትዮጵያ ብሔራዊ ቡድን የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 6ም ከፍ የሚያደርግበትን እድል ልንመለከት እንችላለን። ከኢትዮጵያ ብሔራዊ ቡድን በታች የሚገኘውን የጅቡቲ ብሔራዊ ቡድን ነው ካደረጋቸው ጨዋታዎች ምንም ማሸነፍ አልቻለም እና የጅቡቲ ብሔራዊ ቡድን የደረጃ ሰንጠረዡ መጨረሻ ላይ የሚገኝ ብሔራዊ ቡድን ነው። የግብ ዕዳም ካለባቸው ብሔራዊ ቡድኖች መካከል በዚህ ምድብ የጅቡቲ ብሔራዊ ቡድንና እንደዚሁ የኢትዮጵያ ብሔራዊ ቡድን ይጠቀሳሉ። ቢሆንም ግን በዛሬው ጨዋታ ላይ ብሔራዊ ቡድኑ እንደሚታወቀው በዚህ ሳምንት ነው ወደ ሞሮኮ ያቀናው። በሜዳው ማድረግ የሚጠበቅበትን ጨዋታ ከሜዳ ውጭ እያደረገ እንደሆነ ይታወቃልና ከዚህ ጋር በተያያዘ የሜዳ አድቫንቴጅ ከመጠቀም አንጻርም የኢትዮጵያ ብሔራዊ ቡድን እነዚህን እድሎች ማግኘት ካቆመ በርካታ ዓመታት እየተቆጠሩ ይገኛሉ። በተለይም ደግሞ በዛሬው ጨዋታ ላይ ምን አይነት እንቅስቃሴን
ያሳያሉ የሚለው ይጠበቃል። አሰልጣኝ መሳይ ተፈሪ ጥሪ ካደረጉላቸው 24 ተጫዋቾች አንድ ተጫዋች ቀንሰው ነው 23ቱን ተጫዋች ይዘው ወደ ሞሮኮ ያቀኑት። ወደ ሞሮኮ ሲያቀኑም እንደምናስታውሰው ጋዜጣዊ መግለጫቸው ላይ ያነሷቸው ሀሳቦች አሉ። ከእነሱ መካከል ኦማር ማርሙሽን እንዲሁም ደግሞ ሞሐመድ ሳላን እናቆማለን የሚል ሀሳብ ማንሳታቸው ይታወቃልና ከዚህ ጋር በተያያዘ በርካታ ሀሳቦች ሲነሱ እንደነበረ በዚህ ሳምንት ተመልክተናል። በተለይም ደግሞ ብሔራዊ ቡድኑ በዛሬው ጨዋታ ምን አይነት እንቅስቃሴ አሳይቶ ጨዋታውን በበላይነት ያጠናቅቃል የሚለው ይጠበቃል። ከዚህ ቀደም ከግብጽ ጋር ያደረጓቸውን ጨዋታዎች የኢትዮጵያ ብሔራዊ ቡድን ጨዋታዎችን እናስታውሳለን። ምን አይነት እንቅስቃሴ እንዳለው ተመልክተናል። በዛሬው ጨዋታስ ምን የተለየ ነገር ይዞ ይመጣል የኢትዮጵያ ብሔራዊ ቡድን የሚለው የሚጠበቅ ጉዳይ ነው። ምክንያቱም ከዚህ ቀደም ባደረጓቸው የእርስ በርስ ግንኙነት ስንመለከት ምናልባትም 2014 ላይ ከዚህ ቀደም ያሸንፉበትን እንቅስቃሴ ተመልክተ በርካታ ጊዜያት በኋላ ነው አቡበከር ናስርም ወደ ብሔራዊ ቡድኑ የተመለሰውና ከጉዳት ጋር በተያያዘ ይህ ተጫዋች በቅርቡ ለኢትዮጵያ ብሔራዊ ቡድን ግልጋሎት እንዳልሰጠ ይታወቃልና ተጫዋቹ አሁን ተመልሷል። ለመጨረሻ ጊዜ 2014 ላይ ነበር አቡበከር ናስር ለኢትዮጵያ ብሔራዊ ቡድን ግልጋሎት የሰጠው ሰኔ ወር ላይ ነበር። በዛ ጨዋታም የኢትዮጵያ ብሔራዊ ቡድን ጨዋታውን ያሸነፈበትን እንቅስቃሴ ተመልክተናልና ምን አይነት እንቅስቃሴን ያሳያል ተጫዋቹ የሚለው ሌላው የምንጠብቀው ጉዳይ ነው። በዛሬው ምሽት ጨዋታ የዛሬው ጨዋታ ቀደም ሲል እንዳነሳ ነው በጣም ተጠባቂ ነው። ምክንያቱም የዓለም ዋንጫን የኢትዮጵያ ብሔራዊ ቡድን ያልፋል የሚል ግምት አብዛኞቹ ኢትዮጵያውያኖች የለንም። ምክንያቱም ብሔራዊ ቡድኑ ብዙም ተስፋ ሰጪ እንቅስቃሴዎችን አይደለም በዓለም ዋንጫ የማጣሪያ ጨዋታዎች አሸንፎ የዓለም ዋንጫን ሊቀላቀል ይቅርና የአፍሪካ ዋንጫን እንኳን በ31 ዓመት ከዛ በ8 ዓመት ነው የሚያልፈውና ግን ደግሞ ከዛ ይልቅ የግብጽ ብሔራዊ ቡድንን በቃ በደንብ ተገዳዳሪ ሆኖ በጣም አሪፍ ፐርፎርማንስ አሳይቶ ምናልባትም ኢትዮጵያውያንን ቀደም ሲል ባነሳሁት መንገድ ማስደሰት ይችል ካልሆነ በስተቀር ብሔራዊ ቡድኑ የዓለም ዋንጫ ማጣሪያ ሂደትን አልፎ ለዓለም ዋንጫ ለ2026ቱ ይበቃል የሚል ግምት የለም። ምክንያቱም 9 ምድብ ነው ያለው በዚህ የዓለም ዋንጫ ማጣሪያ ሂደት በአፍሪካ አህጉር እንደምታውቀው 9ኙ በቀጥታ አንደኛ ሆነው የሚጨርሱ ናቸው ከምድባቸው ዓለም ዋንጫውን የሚቀላቀሉት። አንደኛው ቡድን ደግሞ በተለይ በፕሌይኦፍ ቶርናመንት ጨዋታውን አድርጎ ነው ምርጥ ነጥብ የሰበሰቡ ቡድኖች ናቸው አንዷን የፕሌይኦፍ ጌም አድርገው ከዛ በኋላ ዓለም ዋንጫውን የሚቀላቀሉት ማለት ነው። ከዚህ ረገድ የኢትዮጵያ ብሔራዊ ቡድን በዚህ አንጻር ስታየው ምናልባትም የዓለም ዋንጫ ሂደቱ መርሃ ግብርን ከማሟላት የዘለለ ነገር ይኖረዋል ተብሎ አይታሰብም። ግን ደግሞ በዛሬው ጨዋታ ላይ ቀደም ሲል እንዳነሳሁት ጨዋታው የጨዋታ ትርጉም ብቻ የሚሰጠው አይደለም። ከዛ የዘለለ በተለይ የፖለቲካ ጉዳዮችን ጭምር የያዘ እኛ ኢትዮጵያውያን በተለይ የግብጽ ብሔራዊ ቡድንን ማሸነፍ ቀላል ነገር አይደለም። ታሪካዊ ተቀናቃኝ ነች ሀገሪቱ በተለያዩ ጉዳዮች በተለይ ፖለቲካሊ ከናይል ወንዝ ጋር በተገናኘ የኢትዮጵያን በተለይ ስም ለማጉደፍ እስከ ሴኩሪቲ ካውንስል ድረስ በተደጋጋሚ የኢትዮጵያን ኬዝ የምታቀርብ ሀገር ናትና ምንም እንኳን እግር ኳስ ሰላማዊ ቢሆንም ግን ደግሞ በሜዳ ላይ እንደዚህ አይነት ሀገርን ማሸነፍ ለዜጎች ቀላል ትርጉም አይሰጥምና የኢትዮጵያ ብሔራዊ ቡድን ከባድ ኢንቨስትመንት ነው እየተደረገበት የሚገኘው። እንደምታውቀው ሞሮኮ ትሸፍናለች አሁን ከ40,000 እስከ 50,000 ዶላር። ግን ደግሞ እንደዛም ሆኖ በርካታ ወጪዎች አሉበትና ይሄ በተለይ ውጤት ማመጣ ከሆነ ደግሞ በሀገር ውስጥ ከፍተኛ ቅሬታ ብሔራዊ ቡድኑ ላይ እንዲነሳ ያደርጋል። አብዛኛው ኢትዮጵያዊ ብሔራዊ ቡድኑ ላይ ብዙም ተስፋ የለውም። ገና ለገና ብሔራዊ ቡድኑ ጨዋታ ያደርጋል ሲባል ስንት ይገባበት ይሆን የሚል አይነት ስጋት ነው ያለው እና ይሄ ዝም ብሎ የመጣ አይደለም። በዘመናት መካከል ብሔራዊ ቡድኑ ውጤት እየራቀው በውጤት በጣም እየደከመ ከመሄዱ ጋር በተገናኘ ምንም አይነት ተስፋ ሰጪ እንቅስቃሴዎችን ሳያደርግ ሲቀር ያው ኦዲየንሱ የእግር ኳስ ቤተሰቡ ተስፋ ወደ መቁረጥ ይሄዳል እና ሰሞኑንም በተለይ ደግሞ ብሔራዊ ቡድኑ ከፍተኛ ትችቶችን እያስተናገደ ይገኛል ከተለያዩ መገናኛ ብዙሃን ከሚዲያው ፐርሶኔል ሰዎች ማለት ነው እና የብሔራዊ ቡድኑ እንግዲህ አባላት ወቀሳውን በጥሩ አልተቀበሉትም። ግን እንደዚህ አይነት ትችቶች በተለይ ውጤት ማታመጣ ከሆነ የሚቀርላ አይደለም። ከኢትዮጵያዊ ከሚባል ሰው ከኢትዮጵያዊ ወገን የሚጠበቅ ነገር አለ። ብሔራዊ ቡድኑ አንተው ወክሎ ነው የሚሄደው፣ እያንዳንዱን ኢትዮጵያዊ ወክሎ ነው የሚሄደው። ከዛ ውጪ ባንዲራው ወክሎ ነው እና የሚሄደው ክብር ይገባዋል። አንተው ወክሎ ነው ብሔራዊ አድማ ነው ብሔራዊ ቡድኑ። ግን ደግሞ ብሔራዊ ቡድኑ ውጤት ካላመጣ ደግሞ በርካታ ትችቶች ይሰነዝሩበታል። ዋናው ነገር
ሚዛኑን ጠብቀ ብሔራዊ ቡድኑ በጣም ኮንስትራክቲቭ በሆነ መንገድ ብሔራዊ ቡድኑን በቀጣይ ሊያንጽ ሊገነባ በሚችል መንገድ አስተያየት መስጠት፣ መተቸት ተገቢ ነው። ይህንን በተለይ ከመገናኛ ብዙሃን ባለሙያዎች የሚጠበቅ ነው። በጣም ዲስትራክቲቭ የሆኑ ሰባሪ የሆኑ ተጫዋቾችን ስነ ልቦናቸውን የሚጎዱ ሞራላቸውን የሚጎዱ የቃላት አጠቃቀም ባይኖሩ መልካም ነው። ግን ደግሞ ይህ ነው ማለት ብሔራዊ ቡድኑ በፍጹም መነካት የለበትም። ደካማ ውጤት እያስመዘገበ በጣም ያሽቆለቆለ ውጤትን በየጊዜው ይሄ እግር ኳስ ወዳጅ ለሆነው ማህበረሰብና ሕዝብ እያመጣ ትችት ሊሰነዘርበት አይገባም ማለት ባይባልም ተገቢ የሆነው ትችት ለተገቢው ዓላማ መዋል አለበት የሚል ነው። ሰሞኑ እንዲሁም በጣም መነጋገሪያ ከሆኑ ጉዳዮች መካከል እንደምታስታውሰው ብሔራዊ ቡድኑ ላይ እየተሰነዘሩ ያሉ ትችቶች ናቸው። ብሔራዊ ቡድኑ 800 ቀናት አልፈውታል። እርግጥ ነው ካሸነፈ ውጤት ካመጣ በጣም ደካማ ውጤት ነው እያስመዘገበ የሚገኘው። ግን ከአንዳንድ የመገናኛ ብዙሃን ሰዎች እየተሰነዘረ ያለው ትችት እንዲሁም ሰሞንኛው በጣም አቧራ ያስነሳው ጉዳይ ነው ማለት ይቻላል እና በተለይ ከጨዋታው በፊት የተጫዋቾችን ስነ ልቦና በከፍተኛ ደረጃ ይጎዳል የሚሉ ሀሳቦች ናቸው በብዛት እየተሰነዘሩ የሚገኙት። ግን ደግሞ ተጫዋቾቹም ሆኑ ብሔራዊ ቡድኑ አካባቢ ያሉ ሰዎች ውጤት ካላመጡ ትችት የሚቀርልህ አይደለም። ትችት አይደለም ውጤት ሳታመጣ ውጤት እንኳን እያመጣ የሚቀርልህ አይደለም። ሁሉንም ሰው ልታረካ አችልም እና የእንግሊዝ ብሔራዊ ቡድን ምን ያህል ነቀፋዎች ከሚዲያው እንደሚቀርብበት ታነሳለ እና የኢትዮጵያ መገናኛ ብዙሃንም ይሁን ሕዝብ ብሔራዊ ቡድኑ የተወሰነ ጥቂት ውጤት ሲያመጣ ምን ያህል በጣም ደጋፊ እንደሆነ ምን ያህል በጣም ፓሽን እንዳለው ለእግር ኳሱ ታያለ። በዛው ይልቅ ደግሞ ውጤት እየጠፋ ሲመጣ ትችቶች ታስተናግዳለ እና ከዛ አንጻር ትችትን መፍራት በጣም ስስ ስነ ልቦና መያዝ አይገባም። ብሔራዊ ቡድኑ ካሉ አካባቢ ካሉ ሰዎች ተጫዋቾችን ጨምሮ አሰልጣኞችን በተቺዎች በኩል ደግሞ በተለይ ከእንደኛ አይነቱ ከመገናኛ ብዙሃን ሰዎች ደግሞ በተለይ የምንሰነዝራቸው ትችቶች ምን አይነት ናቸው? የቋንቋ አጠቃቀማችን ምን ያህል ነው? አንዳንዶቹ በጣም ጎጂ ይሆናሉ፣ ዲስትራክቲቭ ይሆናሉ እና በዚህ በተለይ ስስ ስነ ልቦና ባለው ደግሞ ብሔራዊ ቡድን እነኚህ ቃላት ሄደው የሚያደርሱት ተጽዕኖና ጥፋት ቀላል የሚሆኑ አይደሉም። ግን ደግሞ ብሔራዊ ቡድኑም ትችት መልመድ አለበት፣ እኛም የምንተችበት መንገድ ገንቢ መሆን አለበት የሚለውን ትጠቅሳለ እንጂ ብሔራዊ ቡድኑ ምንም እንኳን ውጤት ቢያጣ ቢያሽቆለቁል በጣም ደካማ የእግር ኳስ ደረጃ ላይ ነው ያለ ነው። በእርግጥ ግን ደግሞ እንደዛም ሆኖ ሀገር ነው አንተን ወክሎ ነው የሚሄደው እና ድጋፍ የግድ ነው። አንዳንዴ እኮ ክለቦችን ስታይ በቻምፒየንሺፕ ያሉ እንደ ፕሌሞዝ ሉተን ታውን ያሉ ቡድኖች ደጋፊ ምን ያህል እንደሚደግፋቸው ታያለ። ያው ድጋፍ አይደለም ለሀገር ለከተማ ክለብ እንኳን ሎያሊቲ ነው። ውጤት ቢመጣም ባይመጣም ትደግፈዋለ። ግን ደግሞ ይህ ማለት ውጤት ሳታመጣ ዝም ብለ ተድራለ የመንግስትን በጀት እየበዘበስክ ትኖራለ ማለት አይደለም። ትችት ታስተናግዳለ፣ ለተሻለ ውጤት ደግሞ መትጋት አለብህ። ተቺውም ደግሞ ገንቢ በሆነ መንገድ መተቸት አለበት የሚለውን ጉዳይ እናነሳለን። ይሄ ሰሞኑኛው አሁን ያነሳሁት ጉዳይ ላይም የተወሰነ ሀሳቦችን ብሰጥ መልካም ነው። ያው በርካታ ትችቶች የኢትዮጵያ ብሔራዊ ቡድን ላይ አሁን ላይ አይደለም እኮ ከዚህ በፊትም በርካታ ትችቶች እንዳሉ ይታወቃሉ። ለምሳሌ ያህል ቀደም ሲል ሳነሳው ነበር 2014 ላይ በእኛ አቆጣጠር የግብጽ ብሔራዊ ቡድንን የኢትዮጵያ ብሔራዊ ቡድን ሲያሸንፍ ያሸንፋል ብሎ የጠበቀ ማንም አልነበረም። የውበቱ አባተ ስብስብ ነበር በወቅቱ የግብጽ ብሔራዊ ቡድንን ማሸነፍ የቻለው። በወቅቱ ግን ከጨዋታው አስቀድሞ ሲሰነዘሩ የነበሩ ጉዳዮች ይሸነፋል፣ ስንት ይገባበታል የሚሉ ሀሳቦች ነበሩ። በኋላ ላይ ግን ብሔራዊ ቡድኑ አሸነፈ። ሁሉም ትችቱን ረስቶ በደስታ ነው አብሮ ድሉን ያከበረው። የኢትዮጵያ ብሔራዊ ቡድን ትችቶችን መቀበል ይጠበቅበታል። አስቻለው ታመነ የቡድኑ አሁን የብሔራዊ ቡድኑ አምበል የሆነው ጋዜጣዊ መግለጫ ላይ ከተሳተፉ መካከል አንደኛው ነበረና እዚህ በተሰጠው ጋዜጣዊ መግለጫ ላይ ሶሻል ሚዲያው ተጽዕኖ እያሳደረብን ነው፣ ስነ ልቦናችን እየጎዳን የሚል ሀሳብ አንስቷል። እኛ ስንተች ወይም ደግሞ አግባብነት ባለው መንገድ መተቸት አለብን። ምክንያቱም የሚያሳድግ ነገር የሚለውጥ ነገሮች ላይ ነው ትችቶች መሰንዘር ያለባቸው። ብሔራዊ ቡድኑ ክፍተት ካለበት ክፍተቶቹ ላይ መነገር አለበት። ጠንካራ ጎን ካለው ጠንካራ ጎኖች እየተነሱ ክፍተቶቹ ደግሞ በስርዓት በአግባቡ እየተነሱ የሚተች ከሆነ ለዛ ዝግጁ መሆን አለባቸው። ግን ተጫዋቾቹ ገና ለገና ሶሻል ሚዲያ ላይ የሚሰነዘሩ ትችቶችን በመፍራት በስነ ልቦና ራሳቸውን አድክመው ወደ ሜዳ የሚገቡ ከሆነ ከባድ ነው። ለዛ ትችትም ራሳቸውን በስነ ልቦና ረገድ ማዘጋጀት አለባቸው። ያ ካልሆነ ግን ገና ለገና ማንም እግር ኳሱ አሁን የአደባባይ ሚስጥር ነው፣ ልሸፍኑ አትችልም። ውጤቱ በቀጥታ ይታያል። እያንዳንዷን ነገር መላው ሕዝብ ይከታተለዋል እና ከዚህ ጋር በተያያዘ ተጫዋቾቹ ራሳቸው ማዘጋጀት ይጠበቅባቸዋል። ምክንያቱም
የትኛውም ሰው አሁን ስልኩ እጁ ላይ ነው ያለው። የትኛውንም ነገር ሊፖስት ይችላል፣ ሊጽፍ ይችላል። ያንን አይተው በስነ ልቦና ረገድ ደክሞ የሚገቡ ከሆነ ተጫዋቾቹ በስነ ልቦና ረገድ ራሳቸውን ከፍ ማድረግ ይጠበቅባቸዋል። ያ ካልሆነ ግን ገና ለገና ትችቶችን እየፈሩ ስነ ልቦናቸው ዝቅ ብሎ ወደ ሜዳ የሚገቡ ከሆነ ምን አይነት ብሔራዊ ቡድን ወደፊት የምንገነባው የሚለው ነገር አጠያቂ ይሆናል። አሰልጣኞችም፣ አሰልጣኝ ቡድን አባላት ከዛ ባለፈ ተጫዋቾቹ በአጠቃላይ አሁን ላይ የሚገኙ ተጫዋቾች ራሳቸውን ዝግጁ ማድረግ አለባቸው። ወደፊትም ለኢትዮጵያ ብሔራዊ ቡድን ጥሪ ቀርቦላቸው የመጫወት እድል የሚያገኙ ተጫዋቾችም በዚህ ረገድ ራሳቸው ማዘጋጀት አለባቸው። ያ ካልሆነ ግን ሁሌም ትችቶችን እየፈሩ የሚሄዱ ከሆነ ምን አይነት ብሔራዊ ቡድንስ ወደፊት የተሻለ ብሔራዊ ቡድን ይመጣሉ የሚለው ሌላ የሚያጠያይቅ ጉዳይ ነውና ሁሉም የስፖርት ቤተሰብ ራሱን በሚገባ ማዘጋጀት አለበት። ከዛ ባለፈ ሲተችም ደግሞ አግባብነት ባለው መንገድ፣ ምክንያቱም ውስጥ ድረስ ገብቶ ተጫዋቾችን የሚጎዳ ነገር በይፋ መነገርም የለበትም። እንደዚህ አይነት ነገሮች የሚደረጉ ከሆነ በእርግጥም ሰው ናቸው፣ በስነ ልቦና ረገድ ራሳቸው ትንሽ ሊሰማቸው ይችላል። ነገር ግን ምንተችበትን መንገድ ካስተካከልን ከዛ ባለፈ የተሻለ ነገር እንዲመጣ የትኛውም ሰው የሚተቸው ብዬ አስባለሁ። ምክንያቱም የተሻለ ብሔራዊ ቡድን ለማየት የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ፣ በዓለም ዋንጫ ሁሌም ተሳትፎ እንዲያገኝ ከተሳትፎ ባለፈ ከምድብ ጨዋታዎች አልፎ ወደ ግማሽ ፍጻሜ ወደ ፍጻሜ የሚያልፍበትን እድል መመልከት ይፈልጋል የስፖርት ቤተሰቡና ይህንን ለማድረግ ራሳቸውን ማዘጋጀት ይጠበቅባቸዋል። ወደፊት የሚመጡ አሰልጣኞችም ራሳቸውን በዚህ ልክ ነው አዘጋጅተው የኢትዮጵያ ብሔራዊ ቡድን መያዝ የሚገባቸው። አሁን ላይ የኢትዮጵያ ብሔራዊ ቡድን የሚያሰለጥኑ አሰልጣኞችን እንኳን ስንመለከት በተደጋጋሚ የምርጫ ሂደቶችን እንመለከታለን። አንዳንድ አወዛጋቢ ነገሮች እንመለከታለን። ማንስ ነው የኢትዮጵያ ብሔራዊ ቡድን ማሰልጠን የሚጠበቅበት? ምንድን ነው መስፈርት ውስጥ የሚለው ነገርም ሁሌም የሚያጠያየቅ ጉዳይ ነው። ተጫዋቾችስ በምን አይነት መንገድ ነው ለብሔራዊ ቡድኑ ጥሪ እየተደረገላቸው የሚገኘው የሚለውም ሌላኛው አጠያያቂ ጉዳይ ነው። ነገር ግን ከትችቶች አንጻር ተጫዋቾች አሁንም ብለውኔ ራሳቸውን ማዘጋጀት ይጠበቅባቸዋል። ግን ምንተችበትን መንገድ ማስተካከል አለብን። ብሔራዊ ቡድኑን የሚገነባ ነገ ብሔራዊ ቡድኑን የተሻለ የሚያደርጉ ሀሳቦችን ማንጸባረቅ ይጠበቅብናል። ያ ካልሆነ ግን ሁሌም ትችቶቻችን እያበዛን የማይሆኑ ነገሮችን የምናወራ ከሆነ ምናልባትም መርሃ ግብር ማሟያ ሊሆኑ ይችላሉ የሚደረጉ ጨዋታዎች ተጫዋቾችን ከማነሳሳት አንጻር፣ እንደዚሁ ደግሞ የተሻለ ነገር እንዲፈጥሩ ከማድረግ አንጻር ሁሌም ተጫዋቾች ዝግጁ መሆን ይጠበቅባቸዋል። ተቺዎችም ደግሞ በሚገባ ጥሩ ሀሳቦችን ማንሳት ይጠበቅባቸዋል። ያ ካልሆነ ግን ምንተችበትን መንገድ ካላስተካከልን አሁንም እዛው መልሶ ሌላ ነገር ነው የምንፈጥረው፣ ሌላ ችግር ነው የምንፈጥረው። ያ እንዳይሆን ግን የምንተችበት መንገድ ከተስተካከለ የተሻለ ነገር እናያለን በብሔራዊ ቡድኑ። ከዛ ባለፈ እነዚህ ሁሉ ሀሳቦች አይነሱ ነበረ ምንተችበትን መንገድ በአግባቡ የምንተች ከሆነና የተሻለ ነገር እንዲመጣ ከማሰብ አንጻር የምንተች ከሆነ እነዚህ አሁን ሰሞኑን የሚነሱ ጉዳዮች ሁሉ ባልተነሱ ነበር። ምክንያቱም ምንተችበትን መንገድ ማስተካከል ይጠበቅብናል። ከዛ ባለፈ የኢትዮጵያ ብሔራዊ ቡድን ለምን ተተቸው ማለትም የለበትም። ምክንያቱም ካልሰራ ይተቻል፣ ውጤት ካላመጣ መተቸቱ አይቀርም። ምክንያቱም በርካታ ሚሊዮን ብሮች ናቸው ብሔራዊ ቡድን የሚወጡት። አሁን ምስጋና ለሞሮኮ ከ40 ሺህ እስከ 50 ሺህ ዶላር ወጪ ተሸፍናለች። ጨዋታውም ተሸጧል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባሩ ጥላውን በዚህ ሳምንት በሰጡት ጋዜጣዊ መግለጫም ከአሰልጣኝ መሳይ ተፈሪና ከብሔራዊ ቡድኑ አምበል አስቻለው ታመነ ጋር በሰጡት ጋዜጣዊ መግለጫ እንዳነሱት ጨዋታው አስቀድሞ ተሸጧል። 70 ሺህ ዶላር እንደተሸጠ አንስተዋልና በአንድ በኩል እንደዚህ አይነት ገቢ መገኘቱም ጥሩ ነው። ምናልባትም በቀጣይ በሚደረጉ ጨዋታዎችም እንደዚህ አይነት እንቅስቃሴዎች በማርኬቲንጉ ረገድ የተሻለ ነገር መንቀሳቀስ ይጠበቅባቸዋል። ምክንያቱም ሁሌም እየወጣን የሚጫወተው ብሔራዊ ቡድኑ አሁን ከዓይናችን ርቋል። ስለዚህ ስታዲየሞች የሉም ኢትዮጵያ ውስጥ። ስለዚህ ወጥቶ እንደ መጫወቱ መጠን እንደዚህ አይነት የማርኬቲንግ ስራዎች ደግሞ ከፍ ማለት ይጠበቅባቸዋል። ቢያንስ ወጪዎቹን የሚሸፍኑ የማርኬቲንግ እንቅስቃሴዎች በኢትዮጵያ እግር ኳስ ፌዴሬሽን በኩል ያስፈልጋል። ያ ካልሆነ ግን አሁንም የሚበጀተውን በጀት በአጠቃላይ ተጠቅሞ የሚመለስ ከሆነ በጣም በርካታ ኪሳራ ያስተናግዳልና ከዚህ አንጻር በእነዚህ በማርኬቲንግ ረገድ ደግሞ የተሻለ ነገርን ማስመልከትም አንድ ጥሩ ጎን ነው። ነገር ግን ደግሞ ብሔራዊ ቡድኑ ለምን ተተቸው ብሎ በዚህ ልክ እንደዚህ አይነት የሶሻል ሚዲያ እንቅስቃሴዎች መኖራቸው ደግሞ ብሔራዊ ቡድኑ አስቀድሞ ከተሸነፈም በዛሬው ጨዋታ ከተሸነፈም በሶሻል ሚዲያ በነበረብን ተጽዕኖ ነው ለማለት የሚመስሉ እንቅስቃሴዎች አሉና ቅድሚያ ለመከላከል የሚደረጉ እንቅስቃሴዎች አሉ። በዛሬው ጨዋታ እኩል ያሸንፍ ይችላል፣ ይሸነፍ ይችላል። አስቀድሞ ግን እንደዚህ አይነት ትችቶችን ብሔራዊ ሽፍት ለማድረግ ለማላከክ አይነትም ይመስላል። እንደዚህ አይነት ስንመለከት እንደዛ ነው ይመስለው። ምክንያቱም ከተሸነፈ በቃ ብለን ነበር ሶሻል ሚዲያ ላይ ስነ ልቦናችን ላይ በርካታ ተጽዕኖ የተፈጠረብን ነበር። አሁን ደግሞ በስነ ልቦና ረገድ ተጎድተን የገባ ነውና በዚህ ጨዋታ ተሸንፈናል
ይገባናል የሚሉ ሀሳቦችን ለማንጸባረቅ የሚካሄድበት አካሄድ ካለ በጣም ከባድ ነው። ራሳቸውን በዚህ መንገድ መከላከል ሳይሆን ገብቶ ጨዋታው ላይ ማሳየት ነው። በቃ ስለ ልቦናቸውን ራሳቸውን ዝግጁ አድርገው ሜዳ ላይ የሚገቡ ተጫዋቾች ራሳቸውን ማሳየት። አሁን አሰልጣኝ መሳይ ተፈሪ ኦማር ማርሙሽና መሐመድ ሳላ ለማቆም ተዘጋጅተናል ብለዋል። ያንን ማሳየት ነው ሜዳ ውስጥ እንጂ ከጨዋታው አስቀድሞ ሶሻል ሚዲያ ላይ የተነሱ ትችቶች ብሔራዊ ቡድኑን አድክሞታል፣ በስነ ልቦና ረገድ ጎድተውት ተሸነፍን የሚሉ ሀሳቦች በኋላ ላይ ለማምጣት እንደዚህ አይነት ሂሳቦችን አስልቶና ሰርቶ ተቀባይነትም የላቸው። ምክንያቱም ብሔራዊ ቡድኑ አካባቢ ያሉ አሰልጣኞች፣ ተጫዋቾች ፌዴሬሽኑን ጨምሮ በጣም መገንዘብ ያለባቸው የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ መስራች ሀገር ናት ከግብጽ ብሔራዊ ቡድን። እነ ሱዳን ምንም እንኳን ሱዳንና ኢትዮጵያ በጣም ወደ ኋላ ላግ ቢቀሩም ከአፍሪካ እግር ኳስ መስራች ሀገራት መካከል ነች። ሶስተኛው የአፍሪካ ዋንጫ እዚሁ አዘጋጅተን ማስቀረታችን ይታወቃል። እግር ኳሱ ስኬታማ ታሪክ በነቃቸው ተሰማ የነበሩበት ሀገር ነው። እግር ኳሱን የመሩበት ሀገር ነው እና እነ መንግስቱ ወርቁን የምታነሳ በጣም አይከን የሆኑ ስሞች ናቸው እነዚህ ስሞች እና ለምን ተተቸው ማለት አችልም። ምክንያቱም ብሔራዊ ቡድኑ በታሪክ በጣም ስመገናና ነበር። አፍሪካ ዋንጫን መስራች ከሆኑ ሀገራት መካከል ነች። ህዝቡ እጅግ በጣም እግር ኳስን የሚወድ ፓሽኑ ከፍ ያለ። አሁን ለምሳሌ የአውሮፓ ሊጎችን ለምንድን ነው ፓሽን ነው፣ ምንም ማድረግ አችልም። የሀገር ሊግ ምንም ጠንካራ ቢሆን የሀገር ብሔራዊ ቡድን ጠንካራ ቢሆን የውጭ ሊጎችን የምታማትርበት ወይም ደግሞ በዚህ ልክ የምትከታተልበት መንገድ አይኖርም። ብዙ ነገር ኢነርጂ፣ ጊዜን፣ ገንዘብን እያወጣ ግን ብሔራዊ ቡድኑ ክለቦች ስኬታማ ባለመሆናቸው ከህዝቡ ፓሽን ጋር መጣጣም አልቻለም እና ብሔራዊ ቡድኑ የህዝቡን የምርም እግር ኳስ ወዳድነት የሚመጥን ብሔራዊ ቡድን መገንባት አለበት። ክለቦች በዛ ረገድ ሀገር ውስጥ ክፍያ ጥሩ ነው፣ ኢንቨስትመንቱ ቀላል አይደለም። በነገር ላይ የሊጉ ድክመት ነው ወደ ብሔራዊ ቡድኑ የሚመጣው። ግን ብዙ ደግሞ ኢንቨስት የሚደረግበት ነው ሊጉ። በመቶ ሺህ የሚከፈላቸው ተጫዋቾች አሉ በዚህ ሀገር ኢኮኖሚ። ይሄ ቀላል አይደለም። ብክነት ብቻ መሆን የለበትም። በምታወጣው ልክ ነው ህዝብን ማስደሰት ያለብህ፣ እግር ኳሱ ማደግ ያለበት እና ትችቶች ቢሰነዘሩ አይገርምም ልል ነው። መገናኛ ብዙሃን ብሔራዊ ቡድኑን ቢተቹ የሚገርም ነገር አይደለም። ምክንያቱም ስታንዳርዱ ይሄ ነው ለማለት ነው። የኛ የእግር ኳስ ወዳድነት ብቻ ሳይሆን ከእግር ኳስ ታሪካችን አንጻር የሚገባን ይሄ አይደለም ከሚል የመጡ ትችቶች ናቸው እና እሱም መፍራት የለበትም። ብሔራዊ ቡድን አካባቢ ያለ ሰው ራሱን አዘጋጅቶ ነው ልክ ሲጠራ ፐርፎርም ማድረግ ያለበት። አንድ ተጫዋች ሌቭሉን ስታንዳርዱ ወስነው ነው መግባት ያለበት እንጂ ከገባ በኋላ ብሸነፍም መተቸት የለብኝም ለምን ይናገሩኛል አይነት ከሆነ ልክ አይደለም። ይሄ የብዙ ሚሊዮን ኢንተረስት ህዝብን ነው ይዘ ሜዳ ላይ የምትጫወተውና አይደለም ይሄ ሁላ ህዝብ ወክለ ይቅርና በጣም ጥቂት ቡድኖችን ግለሰቦችን ወክለ እንኳን ትችቶች ይሰነዘሩባል። በጣም ስኬታማ ሆነም ትችቶች ይሰነዘሩባል። እንዳልከው ራስን በሚገባ ልክ ለሀገሪቱ፣ ለህዝቡ፣ ለታሪኩ በሚመጥን ልክ ራስን ማስቀመጥ እንጂ ትችቶች ለምን ይሰነዘሩብኛል የሚለው ልክ አይደለም። ለምሳሌ የኢትዮጵያ ብሔራዊ ቡድን ጠንካራ ቢሆን አሁን እንኳን ሀገር ውስጥ ያለው የፖለቲካ ፖላራይዜሽን ክፍፍሉ፣ የፖለቲካ ጡዘቱ ምን ያህል ሊያረግብ እንደሚችል ታነሳለ። በተለይ የደቡብ አፍሪካ ዓለም ዋንጫ ላይ ስንሳተፍ የነበረውን ብሔራዊ ፍቅር፣ ብሔራዊ አጀንዳ ስትመለከት በጣም ድንቅ ነበር እና እንደዚህ አይነት ብሔራዊ ቡድን ለኢትዮጵያ አይነት ሀገር ያስፈልጋታል። ጠንካራ ብሔራዊ ቡድን ቢኖራት ምን ያህል ህብረ ብሔራዊ አንድነትን፣ አብሮነትን፣ ሀገራዊ ፍቅርን፣ ሀገራዊ ስሜትን ከማጠናከር አንጻር ፋይዳው በጣም የትየለሌ ነው እና ከዚህ አንጻር ብሔራዊ ቡድኑ ጠንክሮ ለመውጣት ነው መሞከር ያለበት እንጂ ለምን እተቻለሁ ማለት የለበትም። በጣም ግራውንድድ ነው መተቸት ግድ ነው። ይህም ብሔራዊ ቡድን ከብዙ ነገሮች አንጻር ቀደም ሲል እንዳነሳሁት አንደኛ ኢንቨስትመንቱ ቀላል አይደለም። ሁለተኛ ደግሞ ብሔራዊ ቡድኑ ቀደምት ታሪኩ ትልቅ ነበር። የአፍሪካ ዋንጫን ያነሳ ሀገር ነው። አሁን ላይ ለአፍሪካ ዋንጫ ማለፍ ለኛ በጣም ሩቅ ነው። ገብቷል። ድንገት ነው የምታልፈው ስታልፍ እንጂ እንዲህ ብሔራዊ ቡድኑ ጠንክሮ ምናምን አይደለም። ድንገት አሳምኖ ምናምን ድንገት ነው የምታልፈው እና በጣም ግራውንድድ ስለሆነ ትችታችንን መሰረታዊና ሪያሊስቲክ ስለሆነ ይህንን ነገር አስተካክለው በስነ ልቦና ጠንክረው ደረጃቸውን ከፍ አድርገው ነው መቅረብ ያለባቸው እንጂ የመገናኛ ብዙሃን የሶሻል ሚዲያው ትችት ሰብሮን ነው ውጤት ያላመጣ ነው ከሆነ ይሄ የራስን ደክመት ሌላው ላይ ለማላከክ የሚደረግ ጥረት ነው። እንዳነሳ ነው ደግሞ ከመገናኛ ብዙሃኑ በኩልም ቢሆን ትችት የሚቀር አይደለም። አንደኛ
ለባለሙያው ሙያው ነው፣ ስራው ነው። ገብቷል። ደካማ ነገር እያየ ማለፍ አይችልም። መተቸት አንዱ የህይወቱ አካል ነው፣ የስራው የሙያው ግዴታ ነው። አንድ እሱ ነው። ሁለት ደግሞ ብሔራዊ ፍቅር አለ፣ ሀገራዊ ፍቅር አለ፣ የዜግነት ጉዳይ አለ። ገብቷል። የብሔራዊ ቡድኑ አድጎ በሚያያቸው የአውሮፓ ትልልቅ ሀገራት ሊጎች እንዲያድግ ሊጉ፣ ከዛ ውጪ ብሔራዊ ቡድኑ ደግሞ እንደና አርጀንቲና፣ ብራዚል፣ ከአፍሪካ ውስጥ ደግሞ እንደና አይቮሪ ኮስት፣ ናይጄሪያ፣ ግብጽ እንዲሆንለት ይፈልጋል እና ከዛ አንጻር ከብሔራዊ ፍቅሩ የተነሳ ሊተች ይችላል እንጂ ትችቱ አጥፊ ብቻም አይደለም። ከማንም ጋር ፐርሰናል ጉዳይ የግል ጉዳይ ኖሮበትም አይደለም አንድ ጋዜጠኛ ብሔራዊ ቡድኑ ሲተች። ይህንን በደንብ በመሰረታዊነት መገንዘብ ያስፈልጋል። በተለይ ደግሞ ብሔራዊ ቡድኑ ካሉ አካባቢ ካሉ ሰዎች ማለት ነው እና ትችቶቹ ግን ገንቢ ቢሆኑ መልካም ነው። በተለይ ከእንደዚህ አይነት ጨዋታዎች በፊት የሚነገሩ እያንዳንዱ ንግግር ያው እኛ ሀገር ላይ በጣም ፕሮፌሽናል አይደለም። በአውሮፓ በምታያቸው ልክ ያን ያለ የስነ ልቦና አማካሪዎች ያሉት ብሔራዊ ቡድን ይኖሩታል ብዬ አስባለሁ። ግን ያን ያህል በጣም ፕሮፌሽናል አይደለም እና ስነ ልቦናቸው ተጫዋቾችም የሚሆን አሰልጣኞች ያን ያህል በምንጠብቀው ልክ በጣም የጎለበተ እንዳልሆነ በመረዳት የምንተቻቸው ትችቶች ደግሞ አንዳንዴ ኮንስትራክቲቭ ቢሆኑ ገንቢ ቢሆኑ በጣም ይሄ እንዳልከው አጥንት ሰርስረው ገብተው የሚያዝለፈልፉ አይነት ትችቶች ባይሆኑ ጥሩ ናቸው። ብሔራዊ ቡድኑ ግን የ120 ሚሊዮን ወኪል መሆኑን በተለይ ደግሞ እግር ኳስ በጣም ፓሽን ያለበት ሀገር መሆኑን ወዳድ ሕዝብ መሆኑን በመረዳት በዛ ልክ ጠንክሮ መውጣት ይጠበቅበታል የሚል ሀሳብ እናነሳለን። ብሔራዊ ቡድኑ በእግር ኳስ እንቅስቃሴ ጥሩ ነው። ቴክኒካል ተጫዋቾች አሉት፣ ግን ደግሞ ኦርጋናይዜሽኑ ላይ ብዙ ክፍተቶች ታይበታል። የአጥቂ ክፍሉ ላይ ጥሩ ይሄድና ፋይናል ሰርዱ ላይ አይናፋር ነው። ብዙ ጊዜ እንዲሁም ማገላለጹ አይናፋር ነው አይደለም የሚባለው እና እንደነ አቡበከር አይነት አጥቂዎች በብሔራዊ ቡድን ውስጥ በነበሩበት ሰዓት ጥሩ እንቅስቃሴን አሳይተዋል። አቡበከር ምንም እንኳን አሁን ላይ በጣም ፊት ነው ባይባልም ብሔራዊ ቡድኑ ካያቸው ምርጥ 9 ቁጥሮች መካከል ግን ታነሷላ። እነ ጌታነህ ከበደ በነበሩበት ሰዓት ነሳላዲን ሰይድ ምርጥ ጨራሽ አጥቂዎች ነበሩት። ግን መሀል ላይ ያየነው በተለይ ባለፉት አመታት ያየነው ብሔራዊ ቡድን ግብ ማስቆጠር ላይ በተለይ በጣም እጅግ ደካማ፣ በመከላከሉም ቢሆን ከ4 እና ከዛ በላይ ጎሎች የሚቆጠሩበት ይህንን ህዝብ እና ሀገር የሚመጥን ብሔራዊ ቡድን አይመስልም። ግን ደግሞ በቀጣይ ይህን ብሔራዊ ቡድን ለማሻሻል ከአካዳሚዎች ከፕሮጀክቶች ጀምሮ ጥሩ ጥሩ ተጫዋቾችን እየመለመሉ እንግዲህ ህዝቡን በሚመጥን ሀገሪቱን በሚመጥን ልክ ብሔራዊ ቡድን መገንባት ካልተቻለ በስተቀር አሁን ያለው ጥቂት ኦዲየንስ በያገባኛል ስሜት የሚያወራው ጋዜጠኛና ህዝብም ጭምር ሙሉ ለሙሉ እንዳይረሳው የሚያሰጋ ነው። በነገር ላይ ብሔራዊ ቡድን አካባቢ ፌዴሬሽን አካባቢ ላሉ ሰዎች ያለኝ ምክር ምንድን ነው? ተስፋ ባለመቁረጥ ስሜት ውስጥ ይመስለኛል እንደዚህ አይነት ትችቶች። አሁንም አንዳንዴ እኮ ሲያገባ ስትቆረቆር ነው የምትተቸው እንጂ ሙሉ ለሙሉ ዲስፐሬት ብትሆን ተስፋ ብትቆርጥ ጉዳይህም አይሆንም። ለመተቸትም ብዙ ፍላጎትም አቅሙም አይኖርህም እና እነኚህ ትችቶች ኢንቴንሽናሊ በመጥፎነት አይመስለኝም። ብሔራዊ ቡድኑ እንዲሻሻል ጥሩ እንዲሆን ከመፈለግ አንጻር ነው እና ጥሩ ብሔራዊ ቡድን ገንብቶ ትችትን ዝም ለማስባል ብቻ ሳይሆን ህዝብንም ደስ ለማሰኘት ሀገርንም ደግሞ በተለይ በዘርፍ መጥቀም። ቅድም እንዳልኩት እግር ኳስ ተጫዋቾቻችን ስኬታማ ውጤት ቢኖራቸው ለሀገራቸው ይሄ ከእግር ኳሳዊ ውጤት በተጨማሪ ብዙ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅምን ያስገኛሉና ከዛ አንጻር በርትተው ቢሰሩ መልካም ነው ለማለት ነው። ትችቶችን መፍራት የለበትም። በአጠቃላይ ብሔራዊ ቡድኑ ራሱን ማዘጋጀት ይጠበቅበታል። የኢትዮጵያ ብሔራዊ ቡድን እንደሚታወቀው ጠንካራ ብሔራዊ ቡድን ለመገንባት ከአካዳሚዎች በርካታ ተጫዋቾችን ታዳጊ ተጫዋቾችን ወደ ሊጉ ማምጣት ከዛ ባለፈ ፕሪሚየር ሊጉን ጠንካራ ማድረግ ነው። ፕሪሚየር ሊጉ ደካማ በመሆኑ ነው አሁንም ደካማ የኢትዮጵያ ብሔራዊ ቡድን እየተመለከትን የምንገኘው። የትኛውም ሰው ቢሆን የትኛውም ኢትዮጵያዊ ብሔራዊ ቡድኑን የሚተቸው ጠንካራ ብሔራዊ ቡድን የተሻለ ብሔራዊ ቡድን ለመመልከት እንጂ ብሔራዊ ቡድኑን ለማጥፋት አይደለም። ምክንያቱም የተሻለ ነገር መመልከት ይፈልጋል። የኢትዮጵያ ሕዝብ ደግሞ ስፖርት ወዳድ እንደሆነ ይታወቃል። በስፖርቱ የኢትዮጵያ ብሔራዊ ቡድን የተሻለ ነገርን ካስመዘገበኩ ውዳሴውን በዛ ልክ ነውና ምስጋናውን በዛ ልክ መሆኑን ማወቅ ይጠበቅባቸዋልና ከዛ አንጻር ትችቶችን መፍራት አይጠበቅበትም። የኢትዮጵያ ብሔራዊ ቡድን እኮ ባለፉት 1025 ቀናት 26 ጨዋታዎችን
አድርጓል። ነገር ግን ከነዛ ጨዋታዎች ማሸነፍ የቻለው 5ቱን ብቻ ነው። በ12ቱ ተሸንፎ በ9ኙ አቻ ተለያይቷልና የኢትዮጵያ ብሔራዊ ቡድን እነዚህን ቁጥራዊ መረጃዎች እያየ ራሱን ማሻሻል ይጠበቅበታል። የኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ መቼ ነው ያሸነፍኩት ብሎ ራሱን ማየትና መመልከት ይጠበቅበታል። መቼ ነው በርካታ ጎሎችን አስቆጠረን ያሸነፍ ነው የሚለው ነገርም የኢትዮጵያ ብሔራዊ ቡድን መመልከት ይጠበቅበታል። ራሳቸው ቆም ብለው ማሰብም ይጠበቅባቸዋል። ምክንያቱም ተተቸን ተብሎ እንደዚህ አይነት ወከብ ውስጥና ውዝግብ ውስጥ ከመግባት ሜዳ ውስጥ ገብቶ የተሻለ ነገርን ማሳየት፣ ነገ ደግሞ የተሻለ ብሔራዊ ቡድን መገንባት ነው። ይህ እንዲሆን ደግሞ ሁሉም በጋራ መስራት ይጠበቅበታል። በቀጣይ የሚመጡ የኢትዮጵያ ብሔራዊ ቡድን ተጫዋቾችም ራሳቸውን በዚህ ልክ አዘጋጅተው መምጣት ይጠበቅባቸዋልና ከዛ አንጻር ሁሌም የሚነሱ ጉዳዮች አሉ። ታዳጊዎች ላይ መሰራት አለበት። ይህ እኮ የሚታወቅ ጉዳይ ነው። ነገር ግን ታዳጊዎች ላይ ለመስራት ምን ያህል ዝግጁ ነን የሚለው ሀሳብ ነው መነሳት ያለበት። ምክንያቱም ታዳጊዎች ላይ ከተሰራ በርካታ ለውጦች እንደሚመጡ ይታወቃል። ሞሮኮ እኮ በኳታር የዓለም ዋንጫ ምን እንዳሳየችን ተመልክተናል። የአፍሪካ ሀገር ነች። ነገር ግን በኳታር የዓለም ዋንጫ ሰሚ ፋይናል አራት ውስጥ ገብታለች። እዛ ድረስ የገባችበትን እንቅስቃሴ ተመልክተናልና ያ ከስራ የመጣ ነው። ምንም እንኳን በርካታ ሚሊዮን ብሮችን ቢያወጡም ነገር ግን ውጤቱን አይተውታል። ለዛውም በዓለም ዋንጫ በዚህ በትልቁ መድረክና ትልልቅ ብሔራዊ ቡድኖች ባሉበት መድረክ ልፋታቸውን ያዩበትን ምንም እንኳን ዋንጫውን ባያሳኩም እዛ ድረስ የደረሱበትን እንቅስቃሴ ተመልክተዋል። በቀጣይ ደግሞ ከዛ ተሽለው ለመምጣት ይሰራሉ። ሌሎች ሀገራትም ስንመለከታቸው አፍሪካ ሀገራትም በዓለም ዋንጫ ለመሳተፍ ከዛ ባለፈ በተደጋጋሚ ተሳትፎ ከማግኘት አንጻር እንደዚሁም ደግሞ ከምድብ ያለፉ እንቅስቃሴዎችን ከማድረግ አንጻር ሌሎች አፍሪካ ሀገራት ጥሩ እንቅስቃሴ ሲያደርጉ እንመለከታለን። የኢትዮጵያ ብሔራዊ ቡድን ሌሎቹን እንተዋቸው፣ የአፍሪካ ሀገራትን ልምድ መውሰድ ይጠበቅበታል። የነ ሞሮኮን፣ ሌሎች የነ ግብጽን የመሳሰሉ ብሔራዊ ቡድኖችን ልምድ ወስዶ በአፍሪካ በተደጋጋሚ በመሳተፍ በአፍሪካ ዋንጫ እኮ እንዳነሳ ነው 31 ዓመታት ተጠብቋል። ከዛ በኋላ ግን 8 ዓመታትን የጠበቀበትን እንቅስቃሴ ተመልክተናል። ከዛስ በካሜሩን የአፍሪካ ዋንጫ እኮ በርካታ ዓመታትን ጠብቆ ከተሳተፈ በኋላ ከምድብ የዘለለ ነገርን አልተመለከትንም። ከተሳትፎ ባለፈም ከምድብ የዘለለ ነገርን መመልከት ይፈልጋል የኢትዮጵያ ሕዝብ። ምክንያቱም ሀገሩን የሚደግፍ ሕዝብ ነው። ሀገሩ በዛ መድረክ ከፍ ብላ እንድትታይ ይፈልጋልና ከዛ አንጻር ተጫዋቾችም ሀገራቸውን ወክለው እንደሚሄዳቸው መጠን አምባሳደር ናቸው እኮ በቃ አለቀ። የኢትዮጵያ ብሔራዊ ቡድን ተጫዋቾች ለኢትዮጵያ አምባሳደር ናቸው። በየሄዱበት ራሳቸውን ጠብቀው ክብራቸውን ጠብቀው የተሻለ ነገርም ሜዳው ሲገቡ ማሳየት ይጠበቅባቸዋል። ያንን ማድረግ ሲጠበቅባቸው ያንን ካለማድረግ ግን ትችት ሲሰነዘርበት ለምን እተቻለሁ የሚሉ ሀሳቦችን በተደጋጋሚ ማንሳት ግን ራስን ዝግጁ ያለማድረግ ይመስለኛል። ራስን ለጨዋታ ዝግጁ ካደረገና በስነ ልቦና ረገድ ራሱን ውጤታማ አድርጎ ወደ ሜዳ የሚገባ ከሆነ ተጫዋቹ በሚገባ የአቅሙን ሜዳ ውስጥ ሰጥቶ ለመውጣትና ለብሔራዊ ቡድን እስከሆነ ድረስ ደግሞ ከአቅም በላይ እኮ ትጫወታለህ። ተጫዋቾች እኮ በክለብ ደረጃ ያላቸውን ሳይሆን ከሌላቸውም እኮ አውጥቶ ሲጫወቱ እንመለከታለን። በአውሮፓ ሀገራት በክለብ ደረጃ ያንን በብሔራዊ ቡድን ማምጣት ይጠበቅባቸዋል የኢትዮጵያ ብሔራዊ ቡድን ተጫዋቾች። ምናልባትም በክለብ ደረጃ ብዙ እንቅስቃሴ ላያሳዩ ይችላሉ። በብሔራዊ ቡድን ደረጃ ግን ጥሪ ተደርጎላቸው ወደ ብሔራዊ ቡድን ሲሄዱ የዛ ስብስብ አካል ከሆኑና ወደ ሜዳ ከገቡ በሚገባ ነው ፐርፎርም አድርገው ጨዋታውን አጠናቀው መውጣት የሚጠበቅባቸውና ከዛ ባለፈ ለማሸነፍ ነው እንጂ መጀመሪያ ተሸንፎ ወደ ሜዳ መግባት የለበትም። ገና ለገና ተተቸው ብሎ ተሸንፎ ወደ ሜዳ የሚገባ ከሆነማ ቀጣይ የሚመጣው ተጫዋች እኮ ተሸንፎ ነው ወደ ሜዳ የሚገባውና ከዚህ አንጻር ምን ያህል ዝግጁ ናቸው ተጫዋቾቹ? እነዚህ ነገሮች በቃ መተው ነው የሚሰነዘሩት። ምክንያቱም ሚኒስትሪ ሚዲያውን ልትቆጣጠረው ትችላለህ፣ ሶሻል ሚዲያውን ግን ማን ይቆጣጠረዋል? ከዚህ አንጻር የሚለጠፉትን የሚጻፉትን ነገሮች ወደ ኋላ ትቶ ራሱን ዝግጁ አድርጎ ሜዳ ገብቶ የተሻለ እንቅስቃሴ ማሳየት እንጂ ገና ለገና እንደዚህ አይነት ትችት ተሰነዘረብኝ ብሎ እንደዚህ አይነት ውዝግብ ውስጥና በስነ ልቦና ረገድ ተሸንፎ መግባት ከአንድ ተጫዋችም አይጠበቅም። ተጫዋች በስነ ልቦና ዝግጁ ሲሆን የሚያሳየውን እንቅስቃሴ እኮ በአውሮፓ በተለያዩ ክለቦች የሚጫወቱ ተጫዋቾችን እንመለከታልና ከዚህ አንጻር ምን አይነት እንቅስቃሴ ላድርግ ብሎ ወደ ሜዳ መግባት እንጂ ገና ለገና ተተቸው ብሎ ራስን ዝቅ አድርጎ መግባትም ከአንድ ተጫዋች አይጠበቅም። የኢትዮጵያ ብሔራዊ ቡድን በአንድ ጨዋታ እኮ 3 ጎል ካስቆጠረ ራሱ 1585 ቀናት አካባቢ አልፎታልና ይህንን ቁጥርም የብሔራዊ ቡድኑ ተጫዋቾች መመልከት ይጠበቅባቸዋል። ምናልባትም አሁን የተጠሩ ተጫዋቾች አሉ፣ እነሱ እኛ አሁን የመጣ ነው ሊሉ ይችላሉ። ነገር ግን አሁን በመጣበት ጥሪ በተደረገለት ሰዓት የራስን ትልቅ አስተዋጽኦ ማበርከትና የራስን አሻራ አሳርፈ ማለፍ አለብህ። አሁን የተጠራው ተጫዋች እኮ ከግብጽ ጋር ይጫወታል፣ ቀጣይ ሰኞ መጋቢት 15 ከጅቡቲ ጋር ይጫወታል። ከዛ በኋላ እኮ ድጋሚ የመጠራት እድል የማያገኙ ተጫዋቾች አሉ፣ ይህ ይታወቃልና በተጠራበት ሰዓት ግን የራስን ትልቁን አስተዋጽኦ አሻራን አሳርፈ ካለፍክ በሀገር ደረጃም
ማትረሳበትን ታሪክንም በደማቁ ጽፈ የምታልፍበት እንቅስቃሴ አለ። ከ31 ዓመት በኋላ እኮ እያልን ሁሌ አሁን እንደ ታሪክ የምናወራው የኢንስትራክተር ሰውነት ቢሻው ስብስብ ተጫዋቾች አሁን ሁሌም አይረሱም። አዳነ ግርማ፣ ሳላዲን ሰይድ እያልን እነ ጌታነህ ከበደ እያልን በርካታ ተጫዋቾችን እንጠራለን። እዚህ የነበረውን ጨዋታ እኮ እናስታውሳለን። አዲስ አበባ ስታዲየም ለእሁድ ጨዋታ ቅዳሜ ነበር አይደል? ለስታዲየም ሰው ተሰብስቦ የነበረው ይህንን ህዝብ በሚገባ መካስ ይጠበቅበታል። የኢትዮጵያ ብሔራዊ ቡድን ተጫዋቾች በሚገባ ብቃታቸውን አሳይተው ጨዋታዎችን በተደጋጋሚ እያሸነፉ ወደ አፍሪካ ዋንጫ ወደ ዓለም ዋንጫ ካለፉ በኋላም ከምድብ የዘለለ ነገርን ማሳየት ይጠበቅበታል። ያ ካልሆነ ግን አሁን በታሪክ ልንቀር ነው። መስራች ሀገር ነን አዎ መስርተናል። አሁን ደግሞ ያለነው ታሪክ ጽፈን ማለፍ ይጠበቅብናል። በፊት የነበሩት መሰረቱ ሶስተኛው አፍሪካ ዋንጫ ላይ የተሳተፉ እዚሁ በተዘጋጀው ግብጽን በፍጻሜ ጨዋታ አሸነፉ። በሶስተኛው አፍሪካ ዋንጫ ድል አደረገ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ። ከዛ በኋላ ስድስተኛውን የአፍሪካ ዋንጫ ማዘጋጀታችን ይታወሳል። ከዛ በኋላ የተዘጋጁ ውድድሮች አሉ። በወቅቱ የነበሩት አካላት ትልቅ ታሪክ ሰርተው አልፈዋል። አሁን ያለነውስ ምን እንስራ የሚል ግንዛቤ በራሳችን ልናስቀምጥ ይገባል። ያ ካልሆነ ግን በታሪክ ልንቀመጥ ነው። ሶስተኛውን የአፍሪካ ዋንጫ አዘጋጅተን አሳካን አነሳን። ከዛ በኋላስ ምን ሰራን? በርካታ ዓመታት ተቆጠሩ እኮ 60 ምናምን ዓመት እኮ የተሻገረ ነው። አሁን የአፍሪካ ዋንጫን የኢትዮጵያ ብሔራዊ ቡድን ካሳካና ለተሳትፎ ደግሞ 31 ዓመት ጠብቋል። ከዛ በኋላ 8 እና 9 ዓመት ጠብቋል። ይህ እንዳይሆን በተደጋጋሚ በመድረኩ ለመሳተፍ መስራቹንን ወደ ኋላ ለምን ቀረን? የቀረንበት ምክንያት ይታወቃል። ባለመስራታችን ነው። ስላልሰራን ወደ ኋላ ቀርተናል። አሁን ግን ስራዎቻችን ትኩረት አድርገን በተደጋጋሚ በመድረኩ ለመሳተፍና የተሻለ ብሔራዊ ቡድን ለመገንባት ከታች ጀምሮ መሰራት አለበት። የኢትዮጵያ እግር ኳስ ፌዴሬሽን ያቋቋማቸው ፓይለት ፕሮጀክቶች አሉ። ይህ ደረሱ ብሎ ማየት ይጠበቅበታል። ተቋቋመ ብቻ አይደለም። በየክልሉ የተቋቋሙ ፕሮጀክቶች አሉ። የት ደረሱ? ምን ያህል ድጋፍ ይደረግላቸዋል? ተጫዋቾቹ የት ደረሱ? ወደ ፕሪሚየር ሊግ መምጣት እድል አላቸው? አቅማቸው ምን ያህል ነው? ለ17 ዓመት በታች ብሔራዊ ቡድን ይሳተፋሉ። ከ19 ከ21 እያለ በእድሜ እርከን በሚደረጉ ውድድሮች ላይ የተሳተፉ ራሳቸውን እያበቁ ጠንካራ ተጫዋች ሆነው ራሳቸውን አዘጋጅተው የሚመጡ ተጫዋቾችን ማፍራት ይጠበቅብናል። ምናልባትም የተሻለ ነገር ለመመልከት በርካታ ዓመታት ሊፈጅ ይችላል። የፈጀውን የዓመት ይፍጅ። ነገር ግን ስራዎችን በአግባቡ ከሰራንና ሂደቱ ጥሩ ከሆነ እኮ በርካታ ዓመታትን ልጠብቅ ትችላለህ አይደለ? ያንን ለመጠበቅ ግን ሂደቱ ምን አይነት ሂደት እየሄደ ነው የሚለው ነገር መመልከት አለብን። ሂደቱን ስንመለከት አሁንም በተደጋጋሚ የምንመለከታቸው የብሔራዊ ቡድን በርካታ ሽንፈቶች እንመለከታለን። እነዚህ ሂደቶች ደግሞ ለትችት ያጋልጠዋል ብሔራዊ ቡድንና ሂደቱ ጥሩ ቢሆን ግን ትችቶቹም እየቀነሱ ይመጣሉ። ምክንያቱም በቀጣይ 2 እና 3 ዓመት የብሔራዊ ቡድን የሆነ ነገር ያሳየናል። በተደጋጋሚ የአፍሪካ ዋንጫ ተሳትፎ ያደርጋል፣ በዓለም ዋንጫ ተሳትፎ ያደርጋል የሚል ተስፋ እንድናይ ግን እዙም ይህንን ተስፋ በሚገባ እንዲጠብቅ ሂደቱ በሚገባ ጤናማ መሆን አለበት። ጤናማ ያልሆኑ አካሄዶች ናቸው አሁን የኢትዮጵያ ብሔራዊ ቡድን በብዙ መንገድ እየጎዱ የሚገኙት። ምክንያቱም አንዳንድ አካላት ለራሳቸው ጥቅም ሲሉ የሚያደርጓቸው እንቅስቃሴዎች አሉ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆነው እኮ እከሌን አስገባ እከሌን አስወጣ የሚባሉ አሰልጣኞች ነበሩ፣ ይታወቃሉ። አሰልጣኙ እንኳን መብት ያልነበረበት ጊዜ ነበር። እከሌን ካላሰለፍክ የብሔራዊ ቡድኑ አሰልጣኝ ሆነ አቀጥልም የሚሉ ሀሳቦች በብሔራዊ ቡድን ደረጃ የሚነሱበት ሀገር እንደሆነ ይታወቃል። በክለብ ደረጃም እንደዛው ነው። ብሔራዊ ቡድን ሲመጣ ግን አሰልጣኙ ምን ሊሰራ መጣ? አንተ ውጭ ሆነ እከሌን አስገባ እከሌን አስወጣ ምትል ከሆነ የአሰልጣኙ ስራ ምንድን ነው? ልንተውለት ይገባል አሰልጣኙ። ነገር ግን አሰልጣኙ በሚገባ ካልተገበረው ሜዳሊያ ጨዋቱን ለምን እንደዚህ ያደረገ የሚሉ ትችቶች ኋላ ላይ ይመጣሉ። ይህንን ደግሞ አሰልጣኙ ለመቀበል ዝግጁ መሆን አለበት። በራስ መተማመኑ ከፍ ካለ የትኛውም አሰልጣኝ ትችት ሲሰነዘርበት ወደ ኋላ አይልም፣ ይቀበላል። ትችቶቹን ተቀብሎ ማረም ያለበትን አርሞ መቀበል ያለበትን አስተያየት ተቀብሎ ቀጣይ የተሻለ ነገር ለማስመልከት ጥረት ማድረግ አለበት እንጂ ገና ለገና ጨዋታ ሳይደረግ እንደዚህ አይነት ሀሳቦችን አስቀድሞ ማንጸባረቁ የተሻለ ነገርን አያሳየንምና የተሻለ ብሔራዊ ቡድን ለመገንባት አሁንም ስህተቶቻችንን አርመን የተሻለ ነገርን ገንብተን ወደፊት ደግሞ የተሻለ ብሔራዊ ቡድን መመልከት ይጠበቅብናል። ይህንን ለማድረግ ግን ጤናማ አካሄድን መውሰድና ጤናማ የሆኑ አስተያየቶችን መስጠት፣ ከዛ ባለፈ የተሻለ ብሔራዊ ቡድን ገንብተን ወደፊት ጥሩ ነገር ልንመለከት እንችላለን። በጣም አሪፍ። የኢትዮጵያ ብሔራዊ ቡድን በተለይ በምድብ 1 ስር ከግብጽ፣ ቡርኪና ፋሶ፣ ጊኒ ቢሳው፣ ሴራሊዮን እና ጅቡቲ ጋር ተደልድለዋል። ጅቡቲን ብቻ ነው በነጥብ ረገድ በልጦ የሚገኘው። በምድብ 2 ስር ሴኔጋል፣ ዲሞክራቲክ ኮንጎ፣ ሞሪታኒያ፣ ቶጎ፣ ሱዳን እና ሳውት ሱዳን ይገኛሉ። በተለይ ቀደም ሲል እንዳነሳሁት ከ9ኙም ምድቦች መሪ የሆኑ ሀገራት ናቸው፣ በነጥብ የመሩ ሀገራት ናቸው ወደ ዓለም ዋንጫው የሚያልፉት። እስካሁን ባለው ውጤት ግብጽ፣ ሴኔጋል፣ ናይጄሪያ፣ ካሜሩን፣ ሞሮኮ፣ ኮትዲቫር፣ አልጄሪያ፣ ቱኒዚያ እና ማሊ በየምድቦቻቸው ከ1 እስከ 9 ባለው ምድብ ውስጥ እየመሩ ነው የሚገኘው። በእግር ኳስ ደረጃቸውም በአፍሪካ ካሉ በጣም
ትልልቅ ስመጥር ሀገራት መካከል ናቸው። የተለመዱ ሀገራት ናቸው። በአፍሪካ ዋንጫውም በተደጋጋሚ የሚሰለፉ ከዛ ውጪ በዓለም ዋንጫውም የሚታዩ ሀገራት ናቸው። እነኚህ ሀገራት ምናልባትም ለዓለም ዋንጫ የ2026ቱ በቀጥታ ያልፋሉ ተብሎ የሚጠበቁ ሀገራት ናቸው ማለት ነው። በእኛ ምድብ የሚገኙት በተለይ ሴራሊዮንና ጊኒ ቢሳው ትናንት ምሽት 1 ሰዓት ላይ ጨዋታቸውን አድርገው ነበር። ሴራሊዮን 3-1 አሸንፋለች ጊኒ ቢሳውን 8 ነጥብ ላይም ደርሳለች። ሴራሊዮን እንግዲህ 8 ነጥብ ይዛለች። ሁለተኛ ደረጃ ላይም በተለይ ቀደም ሲል ከጠቀስኩት ነጥብ አንጻር ተሻሽላ 2 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ቡርኪና ፋሶና ጅቡቲ ዛሬ ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ቡርኪና ፋሶ የምታሸንፍ ከሆነ ወደ ነበረችበት የሁለተኛ ደረጃ ከፍ የምትል ይሆናል ማለት ነው። ተመልካቾቻችን በተለይ ወንዴ ዛሬ የኢትዮጵያ ብሔራዊ ቡድንን ከፍተኛ የሆነ ፈተና ሊጋርጡበት ይችላሉ የሚባሉት ተጫዋቾች ኦማር ማርሙሽ እና ሙሐመድ ሳላ ናቸው። አሰልጣኝ መሳይ ተፈሪ ሁለቱን ተጫዋቾች ለማቆም ተዘጋጅተናል ብለዋል። በእርግጥ ትኩረታችን ሁለቱ ላይ ይሁን እንጂ የግብጽ ብሔራዊ ቡድን እነ ሙስጠፋን የመሳሰሉ ኮከብ ተጫዋቾች አሉት። ብዙ ምንም እንኳን በእነዚህ ደረጃ እንደ ብሔራዊ ቡድን በጣም ጠንካራ ብሔራዊ ቡድን ነውና ሁለቱን ተጫዋቾች በምን አይነት መንገድ የአሰልጣኝ መሳይ ተፈሪ ቡድን ማቆም ይችላል? ከዛ ውጪ እንደ ብሔራዊ ቡድንስ የግብጽ ብሔራዊ ቡድንን እርግጥ ነው አሸንፈናል። እሱ ሽንፈት ላይ ሙሐመድ ሳላ አልነበረም። ዛሬ ሙሐመድ ሳላ አለ። በእርግጥ ሙሐመድ ሳላ የብሔራዊ ቡድን ጨዋታዎች ላይ እና የፍጻሜ ጨዋታዎች ላይ ብዙም ሲጎላ እንመለከተውም። ግን ደግሞ በግል በጣም ታለንትድ ኢንዲቪጁዋል ኳሊቲ ያለው ተጫዋች ነው እና የትኛውም ሰዓት ላይ የተሻለ ውጤት ሊያመጣ ሊያስመዘግብ ጎል ሊያስቆጠርብ ይችላል እና ብሔራዊ ቡድኑ ሁለቱን ተጫዋቾች እንዴት ማቆም ይችላል? እንደ ቡድንስ የግብጽ ብሔራዊ ቡድንን በምን አይነት መንገድ መመከት ይችላል የሚለውን እስቲ እናንሳ ከሰዓት አንጻር። ተጠባቂ ነው የሁለቱ ተጫዋቾች ጉዳይ በዛሬ ምሽቱ ጨዋታ። ምክንያቱም በፕሪሚየር ሊጉ ጥሩ እንቅስቃሴ እያሳዩን ይገኛሉ። በእንግሊዝ ፕሪሚየር ሊግ ኮከብ ጎል አስቆጣሪነቱን በ27 ጎሎች ሙሐመድ ሳላ እየመራው ይገኛልና ምንም እንኳን ባለፉት 3 እና 4 ጨዋታዎች ሙሐመድ ሳላ ወጥ ብቃት ባያሳይም ነገር ግን በዚህ ውድድር ዘመን በፕሪሚየር ሊጉ 27 ጎሎችን አስቆጥሮ የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪነት እየመራ ይገኛል። ምናልባትም የዚህ ውድድር ዘመን የወርቅ ጫማው ለሱ የሚሆንበት እድል ሰፊ መሆኑን እየተመለከተ እንገኛለን ከተከታዮቹ አንጻርና 27 ጎሎችን አስቆጥሮ ነው እየመራው የሚገኘው። ኦማር ማርሙሽም ማንቸስተር ሲቲን በጥር የተጫዋቾች የዝውውር መስኮት ከተቀላቀለ በኋላ ጥሩ ጊዜን እያሳለፈ ይገኛል። በተለይም ምርጥ 11 ውስጥ ገብቶ በተጫወተባቸው ጨዋታዎችም የተሻለ እንቅስቃሴ 4 ግቦች አስቆጥሯል። አንድ በተለይ ባለፈው ሳምንት ጨዋታ ላይ አስቆጥሯል። ከዛ ውጪ ኒውካስል ላይ ሃትሪክ ሰርቷል። የተሻለ እንቅስቃሴን እያስመለከተን ይገኛልና ከዚህ አንጻር ሁለቱ ተጫዋቾች አሁን ያሉበት ወቅታዊ ብቃትና የኢትዮጵያ ብሔራዊ ቡድን የሚገኝበት ወቅታዊ ብቃት አንጻር ስንመለከተው ሁለቱ ተጫዋቾች ለኢትዮጵያ ብሔራዊ ቡድን የተከላካይ ክፍል ፈታኝ ይሆናሉ ተብሎ ይጠበቃል። ምክንያቱም ተከላካይ ክፍላችን ደካማ እንደሆነ ይታወቃል። ጎል የሚቆጠርበት ነው። ስህተቶችን የሚሰራ የተከላካይ ክፍል እንዳለው የኢትዮጵያ ብሔራዊ ቡድን ይታወቃልና ስህተቶችን ማረም ይጠበቅበታል። በዛሬው ጨዋታ አንዲት ስህተት ዋጋ ታስከፍለዋለች። በተለይ ሙሐመድ ሳላና ኦማር ማርሙሽ የኢትዮጵያ ብሔራዊ ቡድን ተጫዋቾች የተከላካይ ክፍል ላይ የሚሰለፉ ተጫዋቾች ጥቂት ስህተት ከሰሩ ያንን ስህተታቸውን በሚገባ ተጠቅመው ጎል የሚያስቆጥሩ ተጫዋቾች መሆናቸው ይታወቃልና ስህተቶችን ላለመስራት ጥንቃቄ የተሞላበት አጨዋወትን መውሰድ ይጠበቅበታል የኢትዮጵያ ብሔራዊ ቡድን። ነገር ግን ሁለቱ ተጫዋቾች ላይ ብቻ ትኩረት ማድረግ አይጠበቅበትም ብሔራዊ ቡድኑ። በአጠቃላይ የግብጽ ብሔራዊ ቡድን ምርጥ 11 ውስጥም ገብቶ ተቀይሮ የሚገቡ ተጫዋቾች ላይ ሙሉ ለሙሉ ትኩረቱን አድርጎ የተሻለ እንቅስቃሴ ማሳየት ይጠበቅበታል። አንዳንዴ የሆኑ ተጫዋቾች ላይ ትኩረት ስታደርግ ትኩረት ያልተደረገበት ተጫዋች ጎሎችን አስቆጥሮ የሚወጣበትን እንቅስቃሴ ልትመለከት ትችላለህ። የሆነ ተጫዋች ማርክ ሲደረግ ሌላኛው ተጫዋች ክፍት ይሆናልና ያንን ተጫዋችስ በምን አይነት መንገድ መያዝና እንደዚሁ ጎል እንዳይቆጠር ጥረት ማድረግ ይጠበቅበታል የሚለው የተከላካይ ክፍሉ ትልቅ የቤት ስራ ነው ዛሬ የሚጠብቀው። በተለይም ደግሞ ሙሐመድ ሳላና ኦማር ማርሙሽ አሁን ወቅታዊ ብቃታቸው ጥሩ ነው። እነዚህን ተጫዋቾች ከማቆም አንጻር የተከላካይ ክፍሉ ጠንከር ያለ የመከላከል ብቃት ሊያሳየን ይገባዋል። ምክንያቱም በፕሪሚየር ሊጉ ትልልቅ የሚባሉ የተከላካይ ክፍል ያላቸው ቡድኖችን ሙሐመድ ሳላ ሲፈትን ተመልክተናልና ይህንን ተጫዋች በምን አይነት መንገድ ለማቆም የኢትዮጵያ ብሔራዊ ቡድን ተዘጋጅቷል የሚለው 6 ሰዓት ምሽት በሚጀምረው ጨዋታ እንመለከተዋለን። በጣም አሪፍ። ዙዋሊ ስቴዲየም ካዛብላንካ በሚገኘው ሞሮኮ ላይ የሚጠበቅ ጨዋታ ነው። ኢትዮጵያ ከግብጽ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ማለት ነው። ከሰዓት አንጻር የአውሮፓ ኔሽንስ ሊግ የጨዋታ ውጤቶችንና ዛሬ የሚደረጉ ጨዋታዎችን ጠቁም እናደርጋቸዋለን። አድማጮች፣ የፈረንሳይ ብሔራዊ ቡድን ትላንት በክሮኤሽያ
2-0 ተሸንፏል። ሌሎች የጨዋታ ውጤቶችንና ዛሬ የሚደረጉ የጨዋታ መርሃ ግብሮችን ጠቁምልን እስቲ ወንዴ። በአውሮፓ ኔሽንስ ሊግ የሩብ ፍጻሜ ጨዋታዎች ይደረግ ትናንትና ምሽት ተደርጎ አልፏል። ዴንማርክ፣ ጀርመንና ክሮኤሺያ ተጋጣሚዎቻቸውን ያሸነፉበትን ውጤት ትናንትና ምሽት አስመዝግበዋል። ዴንማርክ ከፖርቹጋል ጋር ያደረገችውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለችው። በማንቸስተር ዩናይትድ ቤት በርካታ ትችቶች የተዘነዘረበት የሚገኘው የፊት መስመሩ ተጫዋች ራስሙስ ሆይሉንድ ባስቆጠራት ብቸኛ ጎል ነው ዴንማርክ ፖርቹጋልን 1-0 በሆነ ውጤት ማሸነፍ የቻለችው። ጀርመን ከጣሊያን ጋር ያደረገችውን ጨዋታ ደግሞ 2-1 ስታሸንፍ የጀርመንን ግብ ጎሬስካ እንዲሁም ደግሞ ሌላኛው ተጫዋች ክሌንድስተን አስቆጥሮ ጨዋታው 2-1 በሆነ ውጤት ተጠናቋል። ለጣሊያን ደግሞ ቱላኒ ነበረ በትናንትናው ጨዋታ ብቸኛዋን ጎል ማስቆጠር የቻለው። ክሮኤሺያ ከፈረንሳይ ጋር ያደረገችውን ጨዋታም እንደዚሁ ክሮኤሺያ ብሔራዊ ቡድን ያሸነፈችበትን ምሽት ነው ማሳለፍ የቻለችው። ቡድሚርና ፔሪሲች የክሮኤሺያ ብሔራዊ ቡድን የማሸነፊያ 2 ጎሎች ያስቆጠሩ ተጫዋቾች ናቸው። ጨዋታው 2-0 በሆነ ውጤት ተጠናቋል። የስፔን ብሔራዊ ቡድን በስፔን ብሔራዊ ቡድን በኩል ደግሞ ከኔዘርላንድ ጋር ነበር ጨዋታቸውን ያደረጉት። ይህ ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ጋክፖና ሬንደርስ የኔዘርላንድ ብሔራዊ ቡድንን ያስቆጠሩ ተጫዋቾች ናቸው። ኒኮ ዊሊያምስና ሜሪኖ ደግሞ የስፔን ብሔራዊ ቡድንን የአቻነት ጎል በትናንትና ምሽት ጨዋታ አስቆጥሯል። እነዚህ ጨዋታዎች ትናንትና ምሽት በአውሮፓ ኔሽንስ ሊግ የሩብ ፍጻሜ መርሃ ግብር ላይ የተደረጉ ጨዋታዎች ናቸው። አመሰግናለሁ ወንዴ። ክቡራን ተመልካቾቻችን ለዛሬ ፋና ፖድካስት ስፖርታዊ ጉዳዮችን ወደ እናንተ ያደረስንበት ዝግጅታችን የእስካሁኑን ይመስል ነበር። በቀጣይ ስንገናኝ በተለይ ስፖርታዊ አጀንዳ የምንገናኝ ነው የሚሆነው። ወንድማገኝ ጸጋይና ቤል ነው አብረናችሁ ቆይታ አድርገናል። በቀጣይ እስክንገናኝ መልካም ጊዜ